እግዚአብሔር ማንን ትቶ ያውቃል? እግዚአብሔር ማንን ረስቶ ያውቃል? እግዚአብሔር ማንን ንቆ ያውቃል? እሱ ንቆን ቢሆን እሱ ትቶን ቢሆን ማን ከተኛበት ይነሳ ነበር? ማን የበላውን ይውጥ ነበር? ማን ተራምዶ ይሄድ ነበር? ማን ከጠላት ቀስት ያመልጥ ነበር? እንዴት እንደሚጠብቀን እኮ ብናውቅ አንድም ቀን ከምስጋና ውጭ ማጉረምረም በፊቱ አይወጣም። ዝም ካለ ዝም ነው። ስሙ የተመሰገነ ይሁን። በዝምታው ውስጥ ግን ይሰራል አይሰራም? በዝምታው መልስ አለው የለውም? በቃ ዘንድሮ ጸልያችሁ ካልሆነ ማን የተመሰገነ ይሁን? 2 ዓመትም ጸልያችሁ ካልሆነ ማን የተመሰገነ ይሁን? አሁን እኮ እዚህ ጋር ያሉት ሊቃውንት ብጠይ ከቆሎ ቤት ጀምሮ የጸለዩ ጸሎት አለ፣ እስካሁን አልተመለሰም። ቀን አለው፣ እሱም ይሰራበት ቀን አለው። ቄሱን ብጠይቀው ውዳሴ ማርያም መማር ከጀመረበት ጊዜ ጀምሮ የጠየቀው ጥያቄ አለ፣ እስካሁን እግዚአብሔር ቀን እየጠበቀለት ነው። ይኸውልህ እግዚአብሔር የሚሰጥ ከሆነ እግዚአብሔር የሚያረጋው ከሆነ ላንቺ ቀኑንም አብሮ ነው የሚሰጠን። ስሙ የተመሰገነ ይሁን። እሞታለሁ ብላችሁ አትፍሩ። ከስጦታ ጋር ዘመን ማን ይጨምራል? አብርሃምን በ100 ዓመት ልጅ ሲሰጠው ምን ያደርግለታል? ቆይ ለአብርሃም ምን ይጠቅመዋል? ስንት ዓመት ሆኖታል? 100 ዓመት ሊሞት ነው አይደለ? እግዚአብሔር ግን ለአብርሃም 75 ዓመትም አብሮ ጨምሯል። ክብር ምስጋና ለስሙ አጠራሩ ይሁን። ጨምሮ መስጠት ያውቃል። አዎ ላይሆን ይችላል አንዳንዴ